አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ውድ እህቶቼ እኔ ሰላም ነኝ አልሐምዱሊላህ። እንዴት ከረማችሁ? እንዴት ሰነበታችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ምስጋና ለአላህ ይገባው። እና ቪዲዮ በሰራን በሁለተኛው ቀን ነው ወደ ሀገሬ የመጣሁት፣ ወደ እናትና አባቴ ቤት ማለት ነው። እና ኮሜንታችሁን አይቼዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። እና ያው መልስ ለመስጠት ዘግይቻለሁ። ምክንያቱም ያለሁበት ቦታ ኔትወርክ የለም። እንኳን ዳታ ኔትወርክ አሎ ለማለት እዙ ለመደዋወል ኔትወርክ የለም። ወደ ጓሮ ወይ ወደ መስመር ምናምን ተሄዶ ነው ማለት ነው። እና ወደ እህቶቼ ለሰጣችሁኝ አስተያየት፣ ለሰጣችሁኝ ምክር እንደኔ ደግሞ አመልዬ ያለሁም ማለት በአመልዬ የወለዳችሁ እንደዛ ራሴን ያመመኝ የነበረው የማደንዘዣው ሁኔታ እንደሆነ እንጂ ሌላ በሽታ ፈጥሮ ምናምን እንዳልሆነ በኮሜንትም በኢሞን በምንም ነግራችሁኛል። እህቶቼ አላህ ይስጥልኝ፣ በጣም አመሰግናለሁ። ምክንያቱ እኔ በጣም ስላመመኝ እንደዚህ ተኝቼ ነው የምበላም የምጠጣም። ሲጀመር ቀና ማለት አልቻልኩም ነበረ። ምክንያቱም በጣም ነው ያመመኝ ራሴን ማለት ነው። ግን እንደዛ ስትሉኝ እኔ ቀጥታ ከሆስፒታልም እዚህ ለመምጣት ነበር ያሰብኩት እና ያው ቀጥታ ወደዚህ መምጣት ነበር ያሰብኩት። ግን ያው ስላመመኝ በጣም ከዚህ እንደገና ወደ ወግዲ ለመሄድ ለልጅቱም ለኔም ጥሩ አይደለም፣ አልመላለስም ብዬ እዛው 2 ቀን አደርኩኝ። ግን ያው የኦፕሬሽኑ ወይም የማደንዘዣው ሁኔታ ነው እንጂ የተለየ ህመም እንደሌለው ምናምን እናንተም ነገራችሁኝ። ብዙ ሰውን በአካል እንደዚህ ነው ቶሎ አይለቅም ምናምን፣ ራሴ ያማል በቃ ምናምን፣ የሁሉ ሰውነት አንድ አይደለም ምናምን ሲሉኝ እናንተም ስትሉኝ ከዛ ወደ ሀገር የመጣሁ እላችኋለሁ። ውድ እህቶቼ ሀገሬ ላይ ደግሞ እንኳን ኔትወርክ እንኳን የሞባይል ዳታ አሎም ለማለት እንኳን ሞባይል ዳታ ስልክ ራሱ አሎ ለማለት በትንሿ ስልክ ማነው ጓሮ ምናምን መስመር ሄደን ነው እኛ ጋር አይሰራም። ሰፈሩ ትንሽ አይሰራም፣ ግን በብዛት እኛ ቤት ደግሞ ውስጥ አይሰራም። እና ለዛ ነው የጠፋሁት። ስልኬም ባለቤቴ ጋር ነው። አበረታቱት፣ ቻናላችን እንዳይቀዘቅዝ አበረታቱት። ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ያለሁበት ሁኔታ በጣም አሪፍ ነው። እንዴት ነው? አልጨመረም። ይሄ ኩፍ ኩፍ አላለም። ይሄ ደግሞ ወደ ውስጥ ገባ። ያው የምቾቱ ጥናት ነው። እና ዋናው ሰላም ሁኛለሁ። አልሐምዱሊላህ ተሽሎኛል። ሁሉም ለቆኛል። ራሴ በተለይ ለቆኛል። አልሐምዱሊላህ ምግብን በሂደት ነው የሚከፍተው። አልሐምዱሊላህ እየቀመስኩ ነው። የተወለደችው ንቁ ናት፣ ሰላም ናት። ፏ እያልን ነው በሀገራችን በገጠር ማለት ነው። እና በጥሩ ሁኔታ ደስ በሚል ሁኔታ የአራስነት ጊዜን እያሳለፍኩ ነው። በሀገሬ፣ በጎረቤቶቼ፣ በቤተሰቦቼ ማለት ነው። አይደብረኝም። ነቃ ብዬ ነው የምውለው። አንዷ ስትመጣ ስትጫወተኝ፣ አንዷ ስትሄድ ምናምን ደስ በሚል ሁኔታ እያሳለፍኩ ነው። አልሐምዱሊላህ። ትንሽ ከተማ ስትሆኑ በርዘግታችሁ ነው የምትውሉት። ለዛ ለ2 ቀን ለቆየሁት ትንሽ ደብሮኝ ነበረ። ምክንያቱም እናቴ እንኳን ወደ ውጭ ስትወጣ ጠባቂ ምናምን ህፃን ልጅ እንኳን የለም። እዚህ አገሬ ላይ ፏ ብትን ነው በቤተሰቦች በጎረቤቶች ያለ ይስጣቸው። ደስ በሚል ሁኔታ እያሳለፍኩ ነው። ደስ ይላል። አራስነት መውለድን አየ ነው እላችኋለሁ። ምጡን ባላየውም መውለዱን አይቼዋለሁ። እና እኔ ደግሞ በኦፕሬሽን የወለድኩበት ምክንያት ያው በቀጠሮ ነው የሄድኩት። ያው ክትትል በየወሩ አለ ማለት ነው እንጂ ምጤ መጥቶ ምናምን አይደለም። ስራዬን ስራርቼ ጤና ጠጥቤ ቤቴን ጠርጌ ሆስፒታል በቀጠሮ ሲሄድ አልትራሳውንድ ክፍል ላኩኝ። ከዛ በአልትራሳውንድ ስታይ ሽንት ዋሺ አልቋል አሉ። ሽንት ውሃ ከየት እንደሚሞላ አላውቅም። እንደሚሞላ ስላችሁ ከምን እጥረት እንደሚከሰት አላውቅም። ከምግብ እጥረት ይሁን ከፈሳሽ ይሁን አላወቅኩም። እና ስለዛ ሆነ ዋናውን ዶክተር ታናግሪያለሽ ተብዬ ነርሱ ይዞኝ ዶክተሩ ጋር ገባ። ከዛ ሽንት ውሃሽ አልቋል ነው የሚለው የአልትራሳውንዱ ውጤት። ስለዚህ አምጠሽ መውለድ ሳይሆን ወይም ምጥሽን መጠበቅ ሳይሆን
ኦፕሬሽን መሆን ነው የምትችይው አለኝ። እንዴ እኔ በቀጠሮ ነው ዶክተርዬ የመጣሁት። እኔ እኮ ልወልድ አልመጣሁም፣ አልተዘጋጀሁም፣ አላሰብኩበትም ምናምን በቀጠሮ ቀን እንደማንኛውም ቀን እንደሚን ተለክቼ ኪሎ ምናምን ለቤቴ ልመለስ ምናምን ስለው እንግዲህ እኛ ዶክተሮች በሚለው ውጤቱ በሚለው መሰረት እየነገርንሽ ነው፣ የመቀበል ያለመቀበል ያንቺ ነው አለኝ። ጨነቀኝ፣ ጠበበኝ እላችኋለሁ። እንዴት ምን ተፈጥሮ ነው ሽንት ውሃው ያነሰው? ውሃ ጠጥቼ ነው ብለው ምንድን ነው እዛው ሀሳብ ገባኝ። ከዛን እኔ ያልተዘጋጀውም እሺ ልብሴ ላንጣ ብዬ ወደ ቤት ሄድኩኝ እያዘንኩ ማለት ነው። አሁን ተመልሼ መጣሁኝ ልብሴን ይዤ። ድንገት አላስብህ ይውላችሁ መጀመሪያ 2 ግሉኮስ ሰጡኝ። በዚህ በግሉኮስ የሽንት ውሃው ከተስተካከለ ኦፕሬሽን አትሆኝም፣ የምጥ መርፌ ሰጥቼሽ በምጥ መርፌ እንድታምጪ ትደረጊያለሽ አለኝ ዶክተሩ ማለት ነው። ከዛ 2 ግሉኮስ ወሰድኩኝ። እንደገና ቼክ ልደረግ አልትራሳውንድ ክፍል ገባሁ። ቼክ ስደረግ ያው ነው፣ አልጨመረም ሽንት ውሃው ማለት ነው። ሽንት ውሃው ቢያንስ ምንድነው ችግሩ ብዬ ስጠይቅ በሽንት ውሃው አማካኝነት ነው ልጅቱ ምግብ የምትመገበው። ሽንት ውሃው ባነሰ ቁጥር ልጅቱ እየታፈነኝ ነው የምትሄደው። ስለዛ ልጅቱ ላይ ጉዳት እንዳይደርስባት ወይም ችግር እንዳይፈጠርባት ኦፕሬሽን መሆን አለብሽ ተባልኩ። እሺ ብዬ ተቀበልኩ። 9 ወር ሙሉ ተሸክሜ እንደገና ችግር ቢፈጠር አይሻ ይፈረር። ስለዛ ገብቼው ቀዲው አወጣት እሷን እኔን ሰፉኝ እላችኋለሁ ወዳቶቼ። እና አልሐምዱሊላህ ያ ሁሉ ህመም አለፈ። ምግብም ስበላ የበላሁትም የጠጣሁትም ይወጣ ነበረ። ሰውነት ያልቀበል እያለ ነው መሰለኝ ከኦፕሬሽኑ አንፃር፣ ከኦፕሬሽኑ ወይም ደግሞ ከተሰጠኝ ማደንዘዣ አንፃር ማለት ነው። እና አሁንም አልሐምዱሊላህ በጣም ባይከፍትልኝም ያገኘሁትን እበላለሁኝ። ቀስ በቀስ ነው ምግብ የሚከፍተው ብለዋል። ዋናው ነገር ዋናው ልቋቋም ያልቻልኩት ነገር ራሴን ነበር። አልሐምዱሊላህ ራሴን ሙሉ በሙሉ ትቶኛል። ምስጋና ለአላህ ይገባው እና ደህና ነኝ አልሐምዱሊላህ ረብል ዓለሚን። የተወለደችው ደህና ናት። ስወልድ አየሁት የልጅን ጣዕም እላችኋለሁ። አካበድ የምር ልጅ ደስ ይላል፣ በእውነት ደስ ይላል። ያልወለዳችሁ ማለት ነው፣ የወለዳችሁ መቼም የልጅ ነገር ታውቁታላችሁ። እኔም ብዙ የልጅ ፍቅር ምናምን ስፍስፍ አልልም እንደው ለሐቅ ለመናገር ማለት ልጅ ሳዩ ህፃን ሳይ እንስፍስፍ ባልልም ግን ልጅ ጥሩ ነው፣ ሲወልዱ ነው እንስፍስፍ የሚያደርገው ማለት ነው። እና ይሄን ይመስላል ውድ እህቶቼ። ናፍቃችሁኛል፣ ስልኬም ናፍቆኛል። ኢንተርኔት ወይም ምንድነው ደግሞ ዋይፋይ ለምዶ ስልክ የሌለበት ቁጭ ብሎ 24 ሰዓት ቤት ውስጥ ነው 24 ሰዓት ያው መጫት እስከ 40 ቀን ድረስ ያው ለሽንት ነው ጧትና ማታ የሚወጣው ማለት ነው እንጂ ከዛ ውጭ ያለው ቤት ነው የምናሳልፈው ወይም የሚታለፈው ማለት ነው። እና አልሐምዱሊላህ ሀገሬ በመምጣቴ ነው እንጂ እዛው ግድ ቢሆን ያው ስልክ ነው እንጂ ሰው አላገኝም። ከስልክ ግን የበለጠ የሀገር ሰው እንዲጎረቤት ምናምን ሲጫወቱ ምናምን ቡና ሲጠጡ ምናምን ያው ቀኑ ይመሻል። አልሐምዱሊላህ እኔ በጣም ሰላም ነኝ፣ ምስጋና ለአላህ ይገባው። ሁሉንም ነገር እናት እያለች አየሁት። ከውጭ ሀገርም መንጣት ማግባትም መውለድም እናት እያለች አየሁት። እና እርሜ ጤና ለእናቶቻችን ወላሂ በጣም የተደሰትኩት ማለት ነው። ምስጋና ለአላህ ይገባው። እናንተም እናታችሁ እያለች ግቡ። እናት በጣም 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 መስዋዕት የምትከፍል ነው። በቃ እንደ ህፃን ልጅ ነው። እኛ ለእናቶቻችን እንደ ህፃን ልጅ ነው። ልክ አሁን እኔ ህፃኗ ስታለቅስ ምናምን ወይኔ ምናምን እንደምለው እናቶቻችንም እኛ ትልልቅ ብንሆንም እንደ ህፃን ነው የሚያዩን ማለት ነው። እና አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተ እንዴት ናችሁ? ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉት እላችኋለሁ ውድ እህቶቼ። እና እንደምታዩት የሚጣጅ ይሄንን ይመስላል። አያችሁት? ሁሉ ማሻአላህ። አሁን አፈምሳታለሁ ስታድግ ማለት ነው። የእናቷን ፈለግ ተከትላ ዩቲዩበርም እኮ ነው። አስተፍሩላህ ኸይር ነገር ልመኝ እንጂ ምን ሆኜ ነው? ኢንሻአላህ ያስሚጣ እጇ እንት መስላለኝ። ፊቷን ደግሞ ስታድግ ታዋታላችሁ። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስላል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እንዳይቀዘቅዝ እንዳይሞት አደራ ሰጥቻችኋለሁ። አደራ
አደራዬን ተቀብላችሁ ቻናሉን ሞቅ ሞቅ አድርጉት፣ እዩት፣ ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት እና ይሄ ነው የምላችሁ። ከዚህ የበለጠ ደግሞ ያምርብኛል ኢንሻአላህ እስከሚያልቅ ጊዜው ማለት ነው። ኧረ አልሐምዱሊላህ ማናየበት እና ይሄን ይመስላል የኔ ውድ እህቶች ለሰጣችሁኝ አስተያየት በቃ እንደኔው ለተደሰታችሁ እህቶቼ አላህ በኸይር ነገር ያስደስታችሁ። ወላሂ ላዚም አረብ ሀገርን ያየ ጠቅላላ ይተዛዘናል። እውነቴን ነው የምላችሁና እንደኔው በጣም ነው ደስ ያላችሁ። በቃ እኔ በመውለዴ ማለት ነው ልክ ራሳችሁ የራሳችሁ እንደሆንኩ ቤተሰባችሁ ኦርህታችሁ እንደሆንኩ ነገር ነውና ማሻአላህ ምናምን ብላችሁኛል፣ በውስጥም ብላችሁኛል፣ በኮሜንትም ብላችሁኛል። አላህ ይስጥልኝ፣ አላህ ያክብርልኝ። በኸይር ነገር አላህ ያስደስታችሁ ውድ እህቶቼ እና ቪዲዮ አይብዛባችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።